እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ ለተለያዩ ሚኒስተሮች ልብስ ካለበስ ከትል ልብስ እንደሚሰራ ይሰማሉ። ስለዚህ ማንጎ ነው የለበስኩት። ከትል ልብስ ነው እንደምለብሰው ይላሉ። ስሜቱስ ምን ይመስላል ጠቅላይ ሚኒስትር ማልበስ? ይሄኛው እንኳን 25900 ነው። ኤግ ላርቫ ፑፓ አዳልት የሚባል ስቴጅ አለው። ሰላም እንኳን ደህና መጣሽ። ሰላም ነው እግዚአብሔር ይመስገን። እንኳን ደህና መጣሽ ወደ ቤሪ ሃር። ቴንክ ዩ እንኳን ደህና ጠበቃችኝ። ዋው በጣም ነው የሚያምረው ቤት። እናመሰግናለን በጣም። እስቲ ይሄኛውን ይውስቲ። ይሄ ደግሞ በጣም ከኛ ፕሮዳክት የሚታወቀው ሻወል የምንለው ፕሮዳክታችን ነው። እሺ እስቲ ለን አላ አድርገሽ ዋው አመሰግናለሁ። በጣም ነው የሚያምር። ሰላም እንዴት ናችሁ? ለኤልያስ ነኝ። ኩል ፕሮግራማችን ተጀምሯል። ዛሬ የሚገኘው በቤሪ ሃር ከቤሪ ሃር ኮፋውንደር ጋር ነው። እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ ለተለያዩ ሚኒስተሮች ልብስ ካለበሰ ጎበዝ ዲዛይነር ጋር ቆይታ ላደርግ ነው። ምን አይነት ቆይታ እናደርጋለን፣ ምን አይነት ልብሶች አሉ የሚለው ወደ እናንተ የምናስቃኝ ይሆናል። አብራችሁን ቆዩ። እንቀመጣለን። እንቀመጥ ይቻላል። ስላገኘው ደስ ብሎኛል። እሺ እኔም ደስ ብሎኛል ስለመጣችሁ። እንግዲህ ስገባው ጀምሮ እያልኩት ነበር በጣም ነው የሚያምረው ቤትህ፣ ልብሶቹ በቃ አይን አዋጅ እያደረገኝ ነበረ። በጣም ነው የወደድኩት። እሺ እናመሰግናለን። በጣም ደስ ብሎናል ስለመጣችሁ፣ ስለወደዳችሁ በጣም ደስ ብሎናል። እስኪ አንተን እንተዋወቅና መጀመሪያ እስኪ ራስህን አስተዋውቅ። ስሜ በሱፍቃድ ገለታ እባላለሁ። የቤሪ ሃር ኮፋውንደር እና ክሬቲቭ ዳይሬክተር ነኝ። እሺ እስኪ ቤሪ እንዴት ተባለ? ቤሪ ሃር እንዴት ተመሰረተ? ከስሙ እንነሳና እሱን እንጫወት። እሺ ቤሪ ማለት አርባ ምንጭ አካባቢ ያለ የቦታ ስም ነው። ያው ሃር ማለት ደግሞ ሲልክ ማለት ነው። ሃር ስለምንሰራ ለዛ ነው ቤሪ ሃር ያልንበት ዋነኛው ምክንያት። እንዴት ተመሰረተ? አቶ ገለታ ናቸው። አቶ ገለታ ማለት ቤሪ ሃርን ስራ 1996 ክረምት አካባቢ ላይ እንዲሁ በሬዲዮ ከትል ልብስ እንደሚሰራ ይሰማሉ። የዛን ጊዜ በጣም ገርሟቸው ሃርን ትሬኒንግ ወሰዱና ሃርን መስራት ይጀምራሉ በመኖሪያ ቤታችን ውስጥ። አቶ ገለታ ማለት አባቴ ናቸው። ሃርን መስራት ይጀምራሉ እና በጣም በቃ ከትል ልብስ መሰራቱ በጣም ይደንቃቸው ስለነበር ያንን ስራ በደንብ እያሰፉት መስራት ይጀምራሉ። የዛን ነው የተመሰረተው። እንግዲህ አሁን ላይ 20 ዓመት ሆኖናል ይህንን ስራ ከጀመሩ። ረጅም ዓመት ነው 20 ዓመት። አዎ እግዚአብሔር ይመስገን 20 ዓመት ሆኖናል። አሁን ላይ እንግዲህ ልብሶችን ያምሩ ኢንተርናሽናል ብራንድ መሆን የሚችሉ ፕሮዳክቶችን ይዘን ቀርበናል። በጣም ደስ ይላል። እስኪ ከአርባ ምንጭ ሳንወጣ አርባ ምንጭ ላይ ነው አይ ቲንክ ሙሉ ፕሮሰሱ የተጀመረው እና እስኪ ስለሱ እናንሳ። አርባ ምንጭ ላይ እንዴት ተጀመረ? ከአባት እንደሆነ ሰምተናል እና እንዴት ተጀመረ? ወርክሾፖችም እዛ ነው ያሉት እና እስቲ ስለሱ ትንሽ ነገር በለው። አርባ ምንጭ ላይ ያው ሲጀመር በመኖሪያ ቤታችን ነበር የሚሰራው። ቤት ውስጥ ነበር ትሎችን የምናረባው፣ ኮኮን የምናገኘው። ከዛ በኋላ ቦታ ማግኘተን አርባ ምንጭ ላይ the whole process ከእርሻ እስከ ልብስ ያለው ስራ ነው የሚሰራው። ያንን ስራ ነው የምንሰራው በስፋት። ሃር አንድ ለየት የሚያደርገው ኤክስፔንሲቭም በጣም ሌክዠሪ ፕሮዳክት የተባለበት ዋነኛው ምክንያት ፕሮሰሱ በጣም ረጅም ነው። ከዛ በተጨማሪ ሬር ነው። የራሱ የሆነ ፕሮሰስ አለው። ኤግ ላርቫ ፑፓ አዳልት የሚባል ስቴጅ አለው። ቢራቢሮ አለች። ሎጎዎችንም ቢራቢሮ ያደረግንበት ዋነኛው ምክንያት ያቺ ቢራቢሮዎች እንቁላል ጥላ ትሎች ተፈልፍለው ብዙ ነገር ሜክ የሚያደርጉልን እና ቢራቢሮ እንቁላል ትጥላለች። እንቁላሎቹ ይፈለፈሉና ትል ይሆናል። እነዛ እንግዲህ ለሰውነት የሚሰቅ ትል ነው የምናረባው። ከዛ ነው ልብስ የሚሰራው። አለማችን ላይ ውድ በጣም ቅንጡ የሚባለው ልብስ የሚሰራው ከትል ነው።
እዛም ጋር እያየሁ ነበረ ስገባ ፕሮሰሱን ለማሳየት ይመስለኛል አይደል? ከትሉ ጀምሮ እዚህ ጋር ደግሞ ቅጠሉን የሚበሉት ምግባቸው ነው። ሎጓችሁን በደንብ ዲፋይን የሚያደርግ ይመስለኛል። በጣም ደስ ይላል። አንተ እንዴት ነው ዲዛይንን በፊት ትወደው ነበር? ዲዛይን ማድረግ እንደዚህ አይነት ኢንዱስትሪ ውስጥ ለመግባት ታስብ ነበር ወይስ ከአባትህ ነው? እውነት ለመናገር ህፃን እያለሁ ታች እያለሁ ፍላጎት የሆኑ ሳይሆን በአባቴ ነው። በሱ ኢንስፓይሬሽን ነው፣ በሱ ስራ ነው ኢንስፓየር የሆንኩት። በጣም በቃ አዲስ ነገር መስራት ይፈልጋል። ብዙ ያልተሰሩ ስራዎችን በጣም ፍላጎት ስላለው የእሱን ስራ አይቼ ነው ወደዚህ ቢዝነስ ውስጥ ወደ ዲዛይኑም ወደ ቴክስታይሉም የገባሁት። በሱ ምክንያት ነው። እስቲ እንግዲህ ቤሪ ሃር ምን አይነት ዲዛይኖችን ነው የሚሰራው የሚለውን እናንሳ። ያዩኝ የተለያዩ ዲዛይኖች አሉ። እስቲ ስለሱ ደግሞ እናንሳ። ቤሪ ሃር በዋነኝነት በጣም የምንታወቀው በስካርፍና በሻውል እንግዲህ አንቺ የለበስሽው ሻውል ይባላል። ክቡር የሚባል ኮሌክሽናችን ነው። በተለይ ዲዛይኑ ክቡር ብለን የሰየምነው ትንሽ ከሌሎቹ ለየት ያለ የሽመና ጥበብ ይፈልጋል። ሁሉም ባይ ዘ ዌይ ሁሉም በእጅ የተፈተሉ በእጅ የተሸመኑ በተፈጥሮ ቀለም የተቀለሙ ልብሶች ናቸው እና 100% ኦርጋኒክ ሲልክ ነው። ዋው በጣም ደስ ይላል። ማለት ሙሉ ለሙሉ ሃንድ ሜድ ናቸው። ሙሉ ለሙሉ ሃንድ ሜድ ነው። ኦርጋኒክ ነው። ሰው አሁን ላይ ለቆዳችን ምንም አይነት ቶክሲክ የሆነ ነገር የለውም። በቃ በአጠቃላይ በጣም ከሰውነታችን ጋር መዋሃድ የሚችል እና አንድም ለየት የሚያደርገው ሃር ደግሞ አኒማል ፋይበር ነው። አኒማል ፋይበር ማለት ከእንስሳ ነው የሚገኘው። ፋይበሩ ከትል ስለሆነ ትል እንስሳ አይደለች፣ ከእንስሳ ነው የሚገኘው። ለዛም ከሰውነታችን ጋር የመዋሃድ ለሰውነታችንም የሚሰጠን ፊሊንግ የተሻለ ነው። አሁን ለምሳሌ እንግዲህ ብዙ ስካርቦችን ልብሶችን ከገዛም በኋላ ከለሩ ይለቅብናል ስናጥብ ምናምን እና ይሄ ግን አሁን በእጅ ስለተሰራና ናቹራል የሆነ ቴስት ስላለው አይለቅም ማለት ነው። እንዳይለቅ አድርገን በደንብ ኤክስፐሪመንት ሰርተን ስለሆነ የሰራነው ቀለሞችን አሁን አንቺ የለበስሽው የማንጎ ቅጠል ነው። በማንጎ ቅጠል የተሰራ ቀለም ነው። ስለዚህ ማንጎ ነው የለበስኩት። በማንጎ ቀለም የተሰራ ሃር ነው የለበስሽው። በጣም ደስ ይላል። ስለዚህ እንደነዚህ አይነት ናቹራል የሆኑ ተች ያላቸውን ልብሶች ነው ማለት ነው ቤሪ ሃር ላይ የሚሰሩት። ስካርፎች፣ ሻውሎች፣ ካርዲጋኖች፣ ቀሚሶች፣ ሸሚዞች ነው የምንሰራው በዋነኝነት። አሁን ደግሞ በቅርቡ ላውንች የምናደርገው አዲስ ኮሌክሽንም አለ፣ የቦርሳ ኮሌክሽን። ቅድም እያዩኝ ነበረ። ከሌዘር ብራንድ ነድፍ የሚባል ሌዘር ብራንድ አለ። ከነሱ ጋር ኮላብ አድርገን የቦርሳ ስራዎችን ሃርና ሌዘር ቀላቅለን የምንሰራቸው አዲስ ኮሌክሽኖች ቦርሳዎች አሉ። ስለዚህ ያ አዲስ ላውንች የሚደረግ አዲስ ላውንች የምናደርጋቸው ነው በቅርቡ። እስኪ አንተ በጣም የምትወደው ከቤሪ ሃር ዲዛይኖች ሊሆን ይችላል የትኛው ነው? እውነት ለመናገር እኔ በጣም የምወደው ክቡር የሚባል ስትራክቸር አለ። ሻውል ነው እኔ በጣም የምወደው። አንቺ የለበስሽውን እንደውም አልተለመደም ወንድ ልጅ ላይ ግን እኔ በደንብ ዛሬ ያለበስኩም እንጂ በደንብ ሻውል ነው በጣም የምወደው። በጣም ዴይሊ ላይፍም ላይ ታደርገዋለህ? በደንብ አደርጋለሁ። ዴይሊ ላይፍ ላይም በደንብ አደርገዋለሁ። ኦኬዥናሊ ማድረግ የምትወጣውን የራስን ዲዛይን ነው አንተ? በብዛት የራሴ ልብሶች የኛ የቤሪ ሃር ልብሶች አደርጋለሁ። እንግዲህ ሶሻል ሚዲያ ላይ እያየሁኝ ነበርና ጠቅላይ ሚኒስትር አብይ አህመድንም አልብሰሃል። እስኪ ስለሱ እናንሳ። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አርባ ምንጭም ሲመጡ እርሻውን ሙሉ ከእርሻ እስከ ልብስ ያለውን ፕሮሰስን ጭምር በደንብ ጎብኝተው በጣም አድንቀው ነው ስራው በተለይ ይሄ የሃር ስራ እንዲስፋፋ በጣም ፍላጎት አላቸው። በደንብ ሳፖርትም አድርገውናል። በዛ የተነሳ እንግዲህ በተደጋጋሚ የኛን ልብሶች ቢያንስ ወደ ከ5 እስከ 8 የሚሆኑ ልብሶችን የኛን ልብሶች ለብሰዋል። ስለዚህ ኢንተርናሽናልም እኮ ሆነሃል ኦልሬዲ። ምክንያቱም የተለያዩ ቦታዎች ላይ ነው የሚለብሱት። ምን አይነት ኮሜንቶችን አግኝተሃል? ቆንጆ ኮሜንት ነበር። በጣም ነው የወደዱት። በጣም ነው ያደነቁት የኛን ስራዎች። በአጠቃላይ እንግዲህ አርባ ምንጭ በመጡ ቁጥር በተደጋጋሚ ይለብሳሉ። ለእኛም ትልቅ ሞራል ነበር የሆነ ብዙ ትልቅ የሆነ ኢነርጂ ነው እንግዲህ የሀገራችን ጠቅላይ ሚኒስተር መጥቶ የኛን ስራ ቦታ አይቶ የኛን ልብስ ሲለብስ በጣም ነው ደስ የሚለው። ስሜቱስ ምን ይመስላል? ጠቅላይ ሚኒስተር ማልበስ
በጣም ነው ደስ የሚለው እውነት እንዴት ተራርጠን ያንን ስራ እንደምንሰራ እኛ ራሱ በጣም ነው ደስ ያለን። ኦልሞስት ብዙ ትልልቅ አመራሮችም እነ ክብርት አዳነች አበቤም ሌሎችም ከዛ በተጨማሪ የውጭ አምባሳደሮችም የአሜሪካ አምባሳደር የኛም ፕሮዳክቶች ለብሰዋል እና በጣም ነው ደስ የሚለው ስሜት። እስቲ እንግዲህ ደግሞ የተለያዩ የፋሽን ሾዎች ላይም አይቻለሁ ያንተን ልብስ ሀብ ኦፍ አፍሪካ ላይ ተሳትፏል እና ልክ እንደነሱ አይነት መድረኮች ላይ ልብሶችን ማሳየት ማስተዋወቅ ምን አይነት ስሜት አለው? ምን አይነት ጥቅምስ አለው? እውነት በጣም ነው ደስ የሚለው። ሀብ ኦፍ አፍሪካ በዚህ ዓመት ከብሪቲሽ ካውንስል ጋር ሆነን አቴንድ አድርገን ነበር ፋሽን ሾው ላይ እና ኤክስፒሪየንሱ ለቤሪ ሃር በተለይ በጣም ትልቅ ነው። ምክንያቱም ቤሪ ሃር ታች ከእርሻ ጀምሮ አውትዶር ፋርመሮች አሉ። እነሱ ሳፕላይ ከሚያደርጉት ኮኩን ጀምረሽ ልብስሽን ኢንተርናሽናል የሆነ ማርኬት እና ፋሽን ሾው ላይ ስታይ ያንቺን ፕሮዳክት በጣም እንዴት ነው ትልቅ ቦታ እንደደረሽ ነው የሚሰማሽ እና ከሀብ ኦፍ አፍሪካ ውጪ ባህር ዳር ላይ ኤአይቲክስ ሰላም ካምፓስ የቴክስታይል እና ፋሽን ቴክኖሎጂ ካምፓስ የሚያዘጋጀው ሰስተነብል ፋሽን ሾው ነበር። እዛ ላይም ተሳትፈን ነበር። ከዚህ በኋላም በደንብ ትልልቅ ፋሽን ሾዎች እና ኢቨንቶች ላይ እንሳተፋለን። እንግዲህ ትልቅ ነገር እንጠብቃለን ከኛ። ሃር በራሱ እኛ ሀገር ላይ ብዙ አልተለመደም እና ምን አይነት ቻሌንጆችን ተወጥተሃል አልፈሃል? ያው ትንሽ ከበድ ያለን ሃር ስለማይታወቅ በብዛት ሰው የሚያውቀውም የለመደውም ኮተን የሚለውን ነገር ስለሆነ ልክ እኛ ሃር ነው ብለን ከትል ነው የሚሰራው ብለን ስናሳይ ሰው በደንብ ልክ እንደ አዲስ ሆኖ ነው የሚገባን እና አያምነንም። እና ሃር ደግሞ የተለመደው በጣም ቀጭኗ ሻይን የምታደርገው ሃር ነው የተለመደው። እሱ ሃር በማሽን ሲፈተል ነው ሲልክ የሚባለው። ይህም ሲልክ ነው የሚባለው። ያኛው በማሽን ሲፈተል ነው በጣም ስሊም የሆነው በጣም ሻይን የሚያደርገው ቀጭ የሚሆነው በማሽን ሲፈተል ነው። እና ደግሞ መልበሪ የሚባል ዝርያ አለ፣ የእሱ ሃር ዝርያ ነው። እኛ የምንሰራው ደግሞ በኤሪ በብዛት የምንሰራው ብዙ ሰዎችን ኤምፕሎይ የሚያሳትፍ ሌበር ኢንቴንሲቭ የሆነው የጉሎ ሃር ይባላል። እሱን ሃር ነው እኛ ልብስ የምናደርገው በእጅ ፈትለን። ለዛ ሰው ሃር ኤክስፔክት አያደርግም። ሃር ስትዩ በደንብ ነው ግራ የሚገባው እና ያለ ማሳመን በደንብ ተቸግረን ነበር። አሁን ላይ ግን በጣም ቆንጆ ተለምዶልናል። አዲስ አበባ ሾፕ ቦሌ እና ሞል ገልፋዚዝ ህንፃ ላይ ሾፕ ከከፈትን 2 ዓመታችን ነው። ከዛ በተጨማሪ ልብስ ስራ ከጀመርን ኔሊቺን 4-5 ዓመት ቢሆነን ነው ልብስ ስራ ከጀመርን። ለጠቅላይ ሚኒስትርም አልብሻለሁ ብለኸኛልና ዋጋው ላይ እንምጣ እስቲ። ምን ያህል ያወጣሉ? ዋጋችን እንኳን እውነት ለመናገር ከሃር ስራ አንጻር እንደውም ኤክስፔንሲቭ አይደለም ጭራሽ። ሃር ኤክስፔንሲቭ ሳይሆን ኮስቲ ነው ማለት የምንችለው። ምክንያቱም ብዙ ሰው ያሳትፋል። በትንሽ አንቺ ልብሻት ሻውን ላይ በትንሹ ቤሪ ሃር ውስጥ ብቻ 80 ሰውና ከዛ በላይ ይሳተፍበታል። ከዛ በተጨማሪ ደግሞ ከኛ ጋር አብረው የሚሰሩ ገበሬዎች ይኖራሉ፣ ሮም ማቴሪያል ሳፕላይ የሚያደርጉ እና በጣም ሳፕላይ ቼኑ ሰፊ ነው። ብዙ ሰው እጅ ነው የሚነካው እና ኤክስፔንሲቭ ምን ልብስ አይደለም። ስለዚህ አፎርዳብል ነው። የሚመጥነውን ግን እንጠይቃለን ነው። አዎ እንግዲህ ለጠቅላይ ሚኒስትርም አልብሰሃል፣ ለብዙ ሰዎች አልብሰሃል። ለእኔስ እስቲ የሚሆን ልብስ አታለብሰኝ እንዴ? በደንብ በደስታ በጣም የሚገራርሙ ካርዲጋኖች፣ ቀሚሶች፣ ስካርፍ ሻወሎች አሉ። እስቲ እንግዲህ አንቺን የፋሽን ቴስት እናየውና በደንብ ቆንጆ ልብሶችን አሳይሻለሁ። እሺ እስኪ ለኔ የሚሆነውን ልብስ እዚህ ጋር ያሉት
ይሄ አዲስ ላውንች ሀቡ አፍሪካ ላይ ላውንች ያደረግናቸው ኮሌክሽን ነው። በአረንጓዴ አብዛኞቹ በአረንጓዴ ቀለም በማንጎ ቀለም ያልኩሽ የተሰራው እነዚህ ናቸው። ላንቺ በደንብ ፎርማል አይነት ቦታዎች ላይ ስለምትሄጂ እንደዚህ አይነት ኮት የሚመስሉ አይነት ካርዲጋኖችን ኦር ኮቶችን እንደዚህ ብታደርጊ ላንቺ ፕሪፈር አደርጋለሁ እኔ። ኦኬ አሁን ይሄ በምንድን ነው የተሰራው? ዲዛይኖቹም ለየት ያሉ ናቸው። አዎ ይሄ በሽመናው ሲሰራ በእጅ ፈትል ነው የተሰራው። በእጅ ከተፈተለ በኋላ በአራት መን ነው የተሸመነው። ትንሽ ሽመናው ለየት ይላል። ለዛ ነው ብዙ ስትራክቸሩ ለየት የሚል ስትራክቸር ያለው። ሲለበስና ሲንጠለጠል ይለያያል። ባይ ዘ ወይ አይደለ? ስለዚህ ሞክሬ ሊያ ደስ ይለኛል። እስቲ እንዴት አየሽው? በጣም ነው የሚያምረው። እንዴት ነው? በጣም ነው ለራሴ የተሰራ ነው። ይሄን አላውልቅም። ወደድሽው? በጣም ነው የሚያምረው እና ላይክ ኦኬዥናሊም ለብሰን መውጣት የምንችላቸው ልብሶች ናቸው። ኤኒ ታይም ላይ የትም ቦታ ፎርማልም ሲሆን ፕሬዘንተብል ሆኖ ለመሄድ በደንብ ቆንጆ ነው የሚመጥን ነው። በጣም ነው የሚያምረው። እናመሰግናለን። እዚህም ጋር ደግሞ እያየሁኝ ነው ግን እዚህ ጋር ካሉት ልብሶች ለጠቅላይ ሚኒስተር ያለበስከው ልብስ አለ እዚህ ውስጥ? ለጠቅላይ ሚኒስተር የለበስነው እሱን ኮሌክሽን ለጊዜው ጨርሰናል። ግን እሱ የተሰራበት ማቴሪያል አለን። ትልቅ ፕሮግራም ነበር። እዛ ፕሮግራም ላይ ሲቀርቡ በዚህ ጨርቅ የተሰራውን ልብስ ነበር የለበሱት። በእርግጥ 8 ጊዜ 7 ጊዜ ያለብሳቸው የተለያዩ ልብሶች ይኖራሉ። ለመጨረሻ ጊዜ ያለበስከው ግን ይሄኛው ነው። ይሄ ትልቅ ፕሮግራም ላይ አይ ቲንክ የብልጽግና ፓርቲ አመታዊ ፕሮግራም ላይ ሲለብሱ በጣም ትልቅ ፕሮግራም ላይ ሲለብሱ የለበሱት ልብስ ነው። በዚህኛው ጨርቅ የተሰራው ነው። ይሄ ግን አሁን የለበስኩት ነው። ስንት ይሆናል? ላውልቀው ስለማልችል ከዚህ ይሄኛው እንኳን 25900 ነው። ኦኬ ሰምታችኋል እንግዲህ ሀር ነው አፎርዳብል ነው። እሺ ለኔ ሲሆንስ ግን አይቀንስም? ላንቺ ይቀንሳል። እሺ እንደዛ ከሆነ አሪፍ። ያው ዋጋችን ፊክስድ ቢሆንም ላንቺ ግን ይቀንሳል። በጣም አሪፍ። እዚህ ጋር ያሉ ልብሶች ይታዩኛል በተለያየ ከለሮች። ዲዛይናቸው አይ ቲንክ ከዚህኛው ጋር የተመሳሰለ ነው። ከዚህ ጋር የሚመሳሰላል። እቺኛው ከለር ደግሞ ለየት ትላለች። ይሄ በጣም ይለያል። ግሪን እና ኦሬንጅ። ግሪን እና ኦሬንጅ ነው። ግሪኑ በማንጎ ቅጠል ነው የተሰራው። ኦሬንጁ ደግሞ አናቶ የሚባል ፕላንት አለ። የሱ ፕላንት ፍሬው ነው። ይሄኛው ከዚህ ነው የምናገኘው። ይሄ ቀዩ ከዚህ ውስጥ የሚገኝ ፍሬ ነው። በዚህ ነው የምናቀልመው። ኦሬንጁን ከለር ከዚህ ነው የምናገኘው። አሁን ከዚህ ውስጥ ነው ይሄ ከለር የሚወጣው። የዛፉ ቅርፊት ሌላ ነው። እችኛዋ ከፍሬዋ ውስጥ ያለች እነዚህ ማለት ነው። ልብስ እንዳትነኪ ቀስ አድርገሽ በእጅሽ እንደዚህ ጨርቂያት እስቲ አንዷን ቀይዋን ኦኬ። ይሄ ወዲያውኑ ቀለም የሚሰጠው የመጣ ራሱ ከለር። ይሄ ደግሞ የዛፍ ቅርፊት ነው። ዲሞ የሚባል አርባ ምንጭ አካባቢ ሎካል ኔሙ ዲሞ የሚባል ዛፍ አለ። የሱ የዛፍ ቅርፊት ነው ይሄኛው። በሱ ራሱ ወደ በርገንዲ ወደ ፒንክ የሚጠጋ ቀለም በዚህ እናገኛለን። በተፈጥሮ ብቻ እነዚህን ከለሮች ማግኘት እንችላለን። አዎ በደንብ በጣም የሚገርም ነው። እዛም ጋር ደግሞ ያየሁኝ ነው ሮ ማቴሪያሎቹ ክሮቹን። እዚህ ጋር ሮ ማቴሪያሉ ኮኮኖ አለ። እዚህ ጋር ሁለት አይነት ዝርያ ያለ ኢትዮጵያ ውስጥ የጉሎ ሀርና የእንጆሪ ሀር ይባላል። አይተሽዋል? ይሄና ይሄ ኮኮናቸውም ዲፍረንስ አለው። ይሄ ተለቅ የሚለው የጉሎ ሀር ይባላል። የጉሎ ቅጠል የሚበሉት ካስተር የሚባለውን ፕላንት ካስተር ኦይል ካስተር የምናውቀው በካስተር ኦይል ነው። በዛ ትሎቹ ካስተር ፕላንት ነው የሚበሉት። ይሄኛው ደግሞ መልበሪ ይባላል። የእንጆሪ ቅጠል ነው የሚበሉት። በተለምዶ እንጆሪ ብለን የምንጠራው ዛፍ እሱን ፕላንት የሚበሉ ናቸው። ምርታቸውም ይለያያል። እዚህ ሲሆንና የዚህኛው ሲሆን ይለያያል። የመልበሪው
ትንሽ በደንብ ኤክስፔንሲቭ ነው ከዚህኛው። ይሄኛው ግን ለየት የሚያደርገው ምንድነው በዋነኝነት በጣም በእጅ ነው መሰራት የሚችለው። ፈትሉን በእጅ ነው መሰራት የሚችለው። ሽመናውም በእጅ ነው መሰራት የሚችለው። እኛ ሀገር ባለን አቅምና ባለን እውቀት በእጅ ነው መሰራት የሚችለው እና ብዙ ሰው ያሳትፋል። በትንሹ ኦልሞስት ይሄንን ፋይበር ኮኮኑን እንቀቅለዋለን። ከቀቀልን በኋላ ይፈተላል። በዛች ማሽን እንፈትላታለን። እዛች ጋር የተሻት ከሆነ ኦልሞስት ፈታይ ብቻ እስከ 40 የሚሆኑ ፈታዮች አሉን። ቤሪ ሃር ብቻ እስከ 40 የሚሆኑ ፈታዮች አሉ። ማኑዋል ለምሳሌ የምትሰራው ማኑዋል ሆና በእጃቸው ይህንን ልክ እንደ ጥጥ ከተቀቀለ በኋላ እየሳቡት ነው የሚፈትሉት በዚህ ማሽን። ማኑዋል ማሽኖች ከዚህ በኋላ ነው ቀጣይ ከዚህ ከተፈተለ በኋላ ክር ይሆናል። እዚህ ጋር እነዚህ የምታያቸው ክሮች በእጅ ሲፈተል ይኸው ይህንን ይመስላል። ከዛ ሽተል የሚወጣው ክር ይሄንን ይመስላል። አሁን ይሄንን ፕሮሰስ ግን አሁን ሰዎች ሲሰሙ አሁን ከትል ነው ሃር ከትል ነው የሚሰራው ስትል ምን አይነት ኮሜንቶች ይመጣሉ? መጀመሪያ ደረጃ ሃር ትል ስትያቸው በደንብ እንትን ይላቸዋል፣ ይሳቀቃሉ ሲያዩት። ትሉን በተለይ ደግሞ በብዛት ይዘን ስለምንመጣ እዚህ ሾፓችንም ላይ ትሎች ስለሚኖሩ ኢቨንት እና ባዛር ሲኖረን ትሎችን ይዘን ስለምንመጣ ሰው ስሮቹን አይቶ ነው በጣም አሜዝድ የሚሆነው እና ይደነግጣሉ ማለት ነው። ኤክስፒሪየንሳቸው ከዛ በኋላ እንደ የትል ልብስ ነው እንደ የምለብሰው ይላሉ። ኦኬ ሶ ከዚህ ፕሮሰስ በኋላ እንደዚህ ወደ ቀለም ደግሞ የሚቀየርባቸው አሉ ማለት ነው። ፕሮሰሶች አሉ። ልክ አሁን ቅድም እንዳያ እጅ ላይ ሁላ ቀርቷል። ቀለም አይለቅም እንዴ? በደንብ ካልተጠብሽ ሁላ የሚለቁ አይመስልም። ልብሱን ግን እንዳትልቂ ቀስ። እሺ አለካ። ይሄኛው እንደዚህ አይነት ከለሮችን ልክ በእንደዚህ አይነት ፍሬዎች ማለት ነው። ከዛ ውጪ የአቮካዶ ፍሬ፣ የግራዋ ቅጠል፣ የሽንኩርት ገለባ ብዙ የቀለም ኢንግሪዲየንቶች አሉን። እነሱ ተጠቅመን ነው የምንሰራው ቀለሞችን የምንሰራው። ከዛ በኋላ እንግዲህ ይሄን ክር ከተሰራ በኋላ እንግዲህ ሽመና የምንለው እንግዲህ የሀገራችን ውስጥ ያለ ትልቅ ኢንዲጂነስ የሆነ ጥበብ ነው። በጣም ትልቅ ፕሮሰስ ነው ያለው። እንዲህ በቀላሉም እንደማይሰራ በደንብ የሚያሳይ ፕሮሰስ ነው እያሳየን ያለው። በጣም ደስ ይላል። ቀሚሶችም አሉ ብለኸኛል። አዎ ቀሚሶችም አሉ። ከዛ በተጨማሪ እዚህ ጋም ይሄን ራሱ ሀቡ አፍሪካ ላይ አንቺ ከለበሽው አይነት ልብሶች ጋር የነበር ሰደር ቬስት ነው። ይሄውን በምን መለበስ ይችላል? በሱሪ? ይሄውን በሱሪ በደንብ መለበስ ይችላል። ከዛ በተጨማሪ ለፎርማል ጊዜዎች ላይ ኮዣል አይነት ዊር ላይ በደንብ መለበስ ይችላል። አሁን አንተ ዲዛይን የምታደርገው ለወንድም ለሴትም ነው? ያ ቤሪ ሃር እኛ የምንሰራው እኔ ብቻ አይደለም፣ ብዙ ቲም አለ። ዲዛይን ቲም አለ፣ ቴክስታይል ላይ ቲም አለ፣ ፋሽን ላይም ቲም አለ እና ብዙ ቲም አለ። በትንሹ ከ60 እስከ 80 የሚሆን ሰራተኛ ያለ ቤሪ ሃር ውስጥ አብሮ የሚሰራ። የሚያምር ቀሚስ ነው። ከኮፍያ ጋር በደንብ ሳመር ላይ ቢች ላይ በደንብ መለበስ የሚችል አይነት ቀሚስ ነው። እዚህ ጋር ደግሞ አዲስ ላውንች የምታደርጉት ቦርሳ ይታየኛል። ዋው ዛሬ ሙሉ ለሙሉ እዚህ ቤት ያለ ይዤ ሸምቼ ልወጣ ነው በቃ። ዛሬ እስቲ እንግዲህ ዋው በጣም የሚያምር ቦርሳ ነው። ከሌዘር እና ቤሪ ሃር እና ንድፍ ሌዘር ይባላሉ። ሌዘር ላይ በደንብ ሌዘር ፕሮዳክት የሚሰሩ ከነሱ ጋር ኮላብ አድርገን አሁን እንደ ትራያል የጀመርናቸው ቦርሳዎች ናቸው። የኛ ጨርቆች እና ሌዘርም ኦርጋኒክ የሆነ የቆዳ ስለሆነ ከንድፍ ጋር አድርገን አዲስ ላውንች የምናደርጋቸው ፕሮዳክቶች ናቸው። በጣም ነው የሚያምረው። በደንብ በቅርቡ ደግሞ በትልቁ የዚህም የባክ ፕሮዳክቶችን በደንብ እናቀርባለን። በጣም አሪፍ። እዛም ጋር አለ በብራውን እና በጥቁር አይደለ? ይሄ አሁን አንቺ ከለበስሽው ከለር ጋር ይሄኛው በጣም ነው የሚያምረው።
እንትኑ ራሱ ደስ ይላል። ስትራክቸሩ ዩኒክ ነው። ማንም ሰው ላይ አታገኘውም፣ አታየው። አሁን እኔ ለምሳሌ ዲዛይን አይምሮዬ ላይ ቢኖር መጥቼ ላንተ ብነግርህ ዲዛይኑ መሰራት ይችላል? አዎ በደንብ መሰራት ይችላል። ላንተ ከስተመር መጥቶ አንቺ መጥተሽ በምትፈልጊው በአንቺ ሜዠርመንት በምትፈልጊው መሰራት ይችላል። በጣም አሪፍ። እስኪ ቤሪ ሃርን በቀጣይ በምን እንጠብቅ በአዲስ ነገር? ቤሪ ሃር እንግዲህ በጣም በቅርቡ በደንብ ትልቅ የሆኑ ኢንተርናሽናል ፕሮግራሞች ላይ ኢንተርናሽናል የሃር የኢትዮጵያ ሃንድ ክራፍት ሲልክ ብራንድ እንደሚሆን በጣም አንጠራጠርም። እንግዲህ በደንብ እዛ ላይ ጠብቁናላለሁ። ያው እንግዲህ በዋነኝነት ፈጣሪን አመሰግናለሁ። ከዛ በመቀጠል አባቴን እንግዲህ እንደዚህ አይነት ስራ ውስጥ እንድገባ በደንብ ስላበረታታኝ ስላገዘኝም እሱን አመሰግናለሁ። በደንብ ትልቅ የኢትዮጵያ ሃር ቴክኖሎጂ ላይ የሃር ስራ ላይ በጣም ትልቅ መስዋዕትነት ከፍሏል። በደንብ ስራው እንዲስፋፋ ሃር ኢትዮጵያ ላይ በደንብ እንዲቀጥል ትልቅ ስራን ሰርቷል። ከዛ በተጨማሪ እንግዲህ ቤሪ ሃር ውስጥ በጣም ብዙ ስታፎች አሉ። ከሴሪካልቸር ኤክስፐርት ጀምሮ እስከ እርሻ ባለሙያ ድረስ እስከ ጥበቃ በጣም ብዙ። ከዛ በተጨማሪ ደግሞ በየቤታቸው እኛ አካባቢ ላይ የሚሰሩ ብዙ አውትግሮር ፋርመሮች አሉ። ይህንን ሃር አምርተው ሳፕላይ የሚያደርጓሉ እና እስከነሱ ድረስ ሁሉንም ያሉትን በአጠቃላይ በደንብ ላመሰግን እወዳለሁ። በጣም አሪፍ። እኛም እጅግ አድርገን እናመሰግናለን። እናንተንም አርቲስት ቲቪንም መታችሁ ኩል ፕሮግራም ስለቀረጻችሁ፣ ሾፓችን ስለጎበኛችሁ፣ ስለገዛችሁም ከልብ እናመሰግናለን። እናመሰግናለን። ተመልካቾቻችን የዛሬው የኩል ፕሮግራም በቤሪ ሃር ተገኝተን የነበረን ቆይታ ይህን ይመስል ነበረ። በጣም እንግዲህ እኔ የለበስኩትን ወድጄ ይዤ ልወጣ ነው። እናንተም እንግዲህ እየመጣችሁ ቤሪ ሃርን ጎብኙ እንላለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።